يفتح لنا بسرعة له وظف نهاية 17 ورحي كفلنا ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል። ማህበሩ ያለው ነገር አለ። ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ ምርመራ ተጀመረ። የካፒታል ገበያ ባለስልጣን ያለው ነገር አለ። በዝርዝር እናሰማቸዋለን። የአሜሪካ ጠቅላይ ፍርድ ቤት ጾታቸውን የቀየሩ ሰዎች በወታደራዊ አገልግሎት እንዳይሳተፉ ትራምፕ ያወጡትን እገዳ እንዲተገበር ፈቀደ። ሱዳን ከተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገራቸው መመለስ ጀመሩ። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ሀገራዊ ጉዳት ሳያስከትሉ መንግስት አስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ለኢትዮጵያ ብዙሃን ድርጅቶች ተናግረዋል። ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል። ማህበሩ በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል። ነገር ግን ጤና ባለሙያዎች የሚያነሷቸውን ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው አሁንም በተለያዩ መንገዶች እየተጠየቁ ይገኛሉ። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎ ያምናል። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ የሀገር ችግር ከማስከተላቸው በፊት ተገቢውን ቦታና ምላሽ እንዲሰጥ ማህበሩ በአጽንኦት ይጠይቃል ብሏል። ጤና ባለሙያዎቹ ጥያቄዎቻቸው ምላሽ ካልተሰጣቸው ህጋዊ እርምጃ ለመውሰድ እንደሚገደዱ ገልጸዋል። የመጨረሻ እርምጃችሁ ምንድነው ተብሎ የተጠየቀው የማህበሩ ፕሬዝዳንት ዮናታን ዳኛው እንዲህ ሲሉ መልሰዋል። መንግስት ሁኔታዎችን በጥንቃቄ ተመልክቶ የመፍትሄ አቅጣጫ ያስቀምጣል ብለን እናምናለን። ግን መፍትሄ ሳይሰጣቸው ቀርቶ ምን ሊፈጠር ይችላል የሚለውን የሚወስኑት እንቅስቃሴውን እያደረጉ ያሉት ጤና ባለሙያዎች ናቸው። እንደ ማህበር የጤና ባለሙያዎቹ ጥያቄዎችን እውቅና ሰጥተናል። ተገቢ ጥያቄዎች ናቸው። መፍትሄ ይሰጣቸው ብለን ለሚመለከተው አካል አድርሰናል ብለዋል። ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ ምርመራ ተጀመረ። የካፒታል ገበያ ባለስልጣን የኢትዮጵያ የካፒታል ገበያ ባለስልጣን ታዋቂውን የሥራ ፈጣሪ አቶ ኤርሚያስ አመልጋንና ጄንሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገወጥ በሆነ መንገድ ሰነድ መዋለ ንዋያቸውን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጸዋል። በተለይም በአቶ ኤርሚያስ አመልጋና በጄንሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄደ ያሉት ምርመራዎች በህገ መንግስት የተረጋገጠ የመስማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁመዋል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ አረጋግጧል። የአሜሪካ ጠቅላይ ፍርድ ቤት ጾታቸውን የቀየሩ ሰዎች በወታደራዊ አገልግሎት እንዳይሳተፉ ትራምፕ ያወጡትን እገዳ እንዲተገበር ፈቀደ። ጠቅላይ ፍርድ ቤቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር በወታደራዊ ተሳትፎ ላይ ጾታቸውን የቀየሩ ሰዎችን ለማገድ ያሳለፈውን ውሳኔ እንዲያስፈጽም የፈቀደለት ሲሆን እገዳውን የሚቃወሙ ሰዎች ግን የህግ ተግዳሮቶች እንደቀጠሉ ይገኛሉ። ፍርድ ቤቱ ጾታቸውን የቀየሩ ሰዎችን ከውትድርና አገልግሎት የሚያሰናክልና ልምድ ያካበቱ መኮንኖችን ወደ ማባረር በሚመራ ፖሊስ ላይ በተነሳው ክርክር ውስጥ ይገኛል። አብዛኞቹ ግን ይህንን አልተቀበሉም።
በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ በኋላ ትራምፕ ጾታቸውን የቀየሩ ሰዎችን በወታደራዊ ውስጥ እንዳይሰማሩ በፍጥነት ወስነዋል። ከሪፐብሊካኑ ፕሬዝዳንት ድርጊቶች መካከል የትራንስጀንደር አገልግሎት አባላትን ጾታዊ ማንነት የሚገልጽ አስፈጻሚ ትዕዛዝ ፈርመዋል። ይህም አንድ ወታደር ለክብር ለእውነትና ለስርዓት ያለው የአኗኗር ዘይቤ በግል ህይወቱ ውስጥም ቢሆን ያለውን ቁርጠኝነት ጋራ ጾታውን መቀየር ይጋጫል። እናም ደግሞ ለወታደራዊ ዝግጁነት ጎጂ ነው ሲሉ ተደምጠዋል። በትራምፕ ውሳኔ መሰረት ለእርምጃ የተንቀሳቀሱት የወቅቱ የዩናይትድ ስቴትስ የመከላከያ ዋና ጸሐፊ ፒት ሄግስት በየካቲት ወር ፖሊሲ አውጥተዋል። ወታደራዊ አገልግሎቱ ጾታቸውን የቀየሩ ወታደራዊ አባላቱን እንዴት ከኃይሉ ለማስወገድ እንደሚፈልግ እና እንደሚለይ ለማወቅ 30 ቀናት ሰጥቷቸዋል። እነዚህ እንቅስቃሴዎች ግን በፍርድ ቤት በተመሰረተ ክሶች የተነሳ ቆመው ነበር። በሺዎች የሚቆጠሩ ትራንስጀንደር ወይም ጾታቸውን የቀየሩ ሰዎች በአሜሪካ በውትድርና ውስጥ ያገለግላሉ። ነገር ግን ከዩናይትድ ስቴትስ 2.1 ሚሊዮን ወታደሮች ውስጥ ቁጥራቸው ከ1% ያነሱ ናቸው። አንድ ከፍተኛ የመከላከያ ባለስልጣን በየካቲት ወር እንደተናገሩት በአሁኑ ጊዜ በስርዓተ ጾታ ችግር ውስጥ ያሉ ወደ 4200 የሚጠጉ ወታደሮች በንቁ ተግባር በብሔራዊ ጥበቃና በተጠባባቂዎች ውስጥ እያገለገሉ ይገኛሉ። የዚህ ህግ መተግበር ውጤት እንደሚያስገኝ ተናግረዋል። ሱዳን ከተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። ሱዳን ከተባበሩት አረብ ኤሚሬትስ ጋር ዲፕሎማሲያዊ ግንኙነቷን ያቋረጠች ሲሆን የኤምባሲ ሰራተኞችን ከአቡዳቢ ወደ ሀገር ቤት እንዲመጡ አዛለች። የጸጥታውና የመከላከያ ምክር ቤቱ ባወጣው መግለጫ የባህረ ሰላጤው ሀገር የሆነችው አቡዳቢ ለፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎች RSF ትደግፋለች በማለት የተባበሩት አረብ ኤሚሬት አጥቂ መንግስት ሲል አውጇል። ምክር ቤቱ በተባበሩት አረብ ኤሚሬቶች በሱዳን ሉዓላዊነት፣ የግዛት አንድነትና የዜጎች ደህንነት ላይ የተፈጸመን ጥቃት ከ2 ዓመታት በላይ ዓለም ሁሉ አይቷል ብሏል። ውሳኔው የተላለፈው የዓለም አቀፉ ፍርድ ቤት ICJ የሱዳንን ክስ ውድቅ ካደረገ ከአንድ ቀን በኋላ ነው። አቡዳቢ በምዕራብ ዳርፉር ግዛት ለRSF ድጋፍ አድርጋለች የሚለውን የሱዳንን ክስ ውድቅ ካደረገ ከአንድ ቀን በኋላ ነው። በሱዳን ውሳኔ ላይ ከተባበሩት አረብ ኤሚሬትስ የተሰጠ መግለጫ የለም። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገራቸው መመለስ ጀመሩ። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በ2 ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኝ ምንጮች ለቢቢሲ ተናግረዋል። በደቡብ ምስራቅ ኤሲያዋ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ዲሞክራቲክ ካራን ቤንቮላት አርሚና ቦርደር ጋርድ ፎርስ በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙ ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ እያሳለፉ ነው። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ የቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡ ነበር። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያ ጎረቤት ወደ ሆነችው ታይላንድ መሻገር አለባቸው። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አበበች ደግሞ ከውጭ ጉዳይ ሚኒስቴር ኃላፊዎች ጋር በነበራቸው ንግግር የበጀት እጥረት ጉዳይ እንደተነሳላቸው ለቢቢሲ ተናግረዋል። ተመልካቾቻችን ለዛሬ የያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁ መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።